አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 14 በዚች ዕለት ጠመዋክ ከሚባል አገር ሰዎች የከበረችና የተመረጠች ምሕራኤል በሰማዕትነት አረፈች። የዚችም ቅድስት ወላጆቿ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ይላርያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ እያዘኑ ወደ እግዚአብሔር ይለምኑ ነበር። ከብዙ ዘመንም በኋላ ይህችን የከበረች የተቀደሰች ልጅ ተሰጠቻቸው። ስሟንም ምሕራኤል ብለው ጠሯት። 12 ዓመትም በሆናት ጊዜ በላዩዋ ባደረ መንፈስ ቅዱስ ስጦታ ድንቆይ ተአምራቶችን መስራት ጀመረች። ከዚህም በኋላ ከሃዲ ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላዩ ተሳፈረች። ለሰማዕትነት ከሚሄዱት ጋር በመሄድ ወደ እንጽና ከተማ በደረሰች ጊዜ ፍልፍልያኖስ በሚባል መኮንን ፊት ቆመች። ባያትም ጊዜ ስለ ታናሽነቷ ራርቶላት ሊተዋት ወደደ። ሊተዋትም እንደወደደ አውቃ እርሱንና የረከሱ አማልክቶችን በድፍረት ረገመች። ስለዚህ መኮንኑ ተቆጥቶ ጽኑ የሆነ ስቃይን አሰቃያት። ከቀናች ሃይማኖቷ ሸንግሎ ይመልሳት ዘንድ በተሳነው ጊዜ ጊንጦችን እፉኝቶችንና እባቦችን ሰብስበው በዳውላ ውስጥ እንዲጨምሯቸው እርሷንም ከእርሳቸው ጋር በዳውላ ውስጥ እንዲጨምሩ አጥማጆችን አዘዛቸው። እነርሱም እንዲህ አደረጉ። ያን ጊዜ እግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣትን ቃል ኪዳን አስረከባት። ከዚህም በኋላ ነፍሷን አሳለፈች። የምስክርነት አክሊልንም ተቀበለች። ከዳውላውም ውስጥ አውጥተው በዛች ቦታ ቀበሯት። ከዚህም በኋላ አባቷና እናቷ በሰሙ ጊዜ ስጋዋ ወዳለበት ከብዙ ሕዝብ ጋር መጡ። ከዚያም ስጋዋን አፈለሱና ወሰዷት። በታላቅም ክብር ገንዘው በአማረች ሳጥን ውስጥ አኖሯት። በስውር ቦታም ያማረች ቤተ ክርስቲያን ሰሩላት። ከእርሷም ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም እብል ለብፅዕት ምሕራኤል ዘፈጸመ ስማ በውሳጢ ሐሰል ወለውሃ ሰላም አባሆር ድንግል በፈቃዱ ዘተውበ ለሕማም ወገድ ሶበም ስጋሃ ነጸረ ዘይትገበር ኃይል። በዝችም ዕለት የከበረ የሕፃን ቂርቆስ ማኅበር የሆኑ 4034 ጭፍሮች በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን አሜን። ሰላም እብል በቃለ ማሌት ነከራ 40 ዘምስለ ራብዕ ሐራ ከሳውዲዮ ሙለሉ ሃበ አፍአ በሃገር ተመትራ በርእሰ ቂርቆስ ወሙ እየንተ አፍሃ ምጾራ ከመግረ ፀሐይ ዘይሰርቅ ሶበርዩ ጌራ። በዝችም ቀን በገድል የተጠመደ የከበረ አባ አርከለዲስ አረፈ። ይህም ቅዱስ ከሮም አገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱም ስም ሰንደሊቃ ነው። ሁለቱም እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርከለዲስ ዕድሜው 12 ዓመት በሆነው ጊዜ አባቱ ሞተ። እናቱም ሚስት ልታጋባው አሰበች። እርሱ ግን ይህን አልወደደም። ከዚህም በኋላ ወደ ንጉሥ ሂዶ የአባቱን ሹመት ይቀበል ዘንድ መከረችው። ከእርሱም ጋር 2 አገልጋዮችን ላከች። ለንጉሡም እጅ መንሻ የሚሰጠውን ብዙ ገንዘብ ሰጠችው። በመርከብም ተጭኖ በባህር መካከል ሳለ ጥልቅ ነፋስ በላዩ ተነሳ። ማዕበሉም እጅግ ከፍ ከፍ ብሎ መርከቡ ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠልጥሎ ወደ የብስ አደረሰችው። ከባህሩም ሲወጣ ማዕበል የተፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለምን ኃላፊነትም አሰበ። ነፍሱንም የሚገስጻትና የዚህ የኃላፊውን ዓለም ገንዘብ ምን ነው? ለአንቺስ ምንሽ ነው? ከሞትኩ በኋላ ወደ አፈር እመለሳለሁና የሚላት ሆነ። በዚያንም ጊዜ ክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ለመነ የቀና መንገድን ይመራው ዘንድ። ከዚህም በኋላ ተጓዘ። በቅዱስ ሮማኖስ ስም በሶርያ አገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱ ጋር የቀረውን 200 የወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርከለዲስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶት ነበር። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበሩ መነኮሳትን ሁሉንም ሰበሰባቸውና በቅዱስ አርከለዲስ ላይ ጸለዩ። አበምኔቱም የምንኩስና ልብስና አስኬማንም አለበሰው። መነኮሳቱ ሁሉም በእርሱ ደስ አላቸው፣ የእግዚአብሔርም ጸጋ በላዩ ተገልጻለችና። ከዚህም በኋላ የከበረ አርከለዲስ በጠባብ መንገድ ተጠመደ። ጽኑ ገድልን ተጋድሏልና ሁልጊዜ በየ7 ቀን የሚጾም ሆነ። በቀንና በሌሊት ይጸለያል። እግዚአብሔርም ሀብተ ፈውስን ሰጥቶት በእምነት ወደ እርሱ የሚመጡትን ብዙዎች በሽተኞችን አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ኢየሱስ ክርስቶስ ጋር ቃል ኪዳን ገባ። ከእናቱም ዘንድ 12 ዓመት ያህል ወሬው መሰማቱ በዘገየ ጊዜ በእርሱ የሆነውን አላወቀችም። የሞተ መስሏታልና እጅግም አዘነች። ከዚህም በኋላ የእንግዶችና የመጻተኞች መቀበያ የሚሆን ቤትን ሰራች። መንገደኞችም እንዲያድሩበት አደረገች። በአንዲትም ዕለት የብፁዕ አርከለዲስን ዜና ሲናገሩ መንገደኞችን ሰማቻቸው። እነርሱም
ቅድስናውን፣ ተጋድሎውን፣ ምልክቶቹንም የመልኩንም ደምግባት ሰምታ ልጇ እንደሆነ አወቀች። ዳግመኛም መንገደኞችን ጠየቀቻቸው፣ ሥራውን ሁሉ ነገሯት። እርሱ ሕያው እንደሆነ ተረዳች። በዚያንም ጊዜ ተነሳ ወደ ከበረው ሮማኖስ ገዳም ሄደች። ወደ ልጇ ወደ አርከለዲስም እንዲህ ብላ ላከች። እነሆ ፊትህን አይ ዘንድ ወድጄ እኔ እናትህ መጥቻለሁ። እርሱም ከቶ የሴቶችን ፊት እንዳላይ ከክብር ባለቤት ከጌታ ኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሱ አላከ። ዳግመኛም ፊትህን ካላሳየኝ እኔ ወደ ዱር እሄዳለሁ፣ አራዊትም ይበሉኛል ብላ ወደ እርሱ ላከች። የከበረ አርከለዲስም እርሷ እንደማትተወው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻለው ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚህም በኋላ የበሩን ጠባቂ ወደ እኔ ትገባ ዘንድ እናቴን ተዋት አለው። በገባችም ጊዜ ሙቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ከዚህም በኋላ ስጋዋን ከልጇ ስጋ ለይተው ለብቻዋ ሊቀብሩ ወደዱ። ከከበረ አልከለዲስም በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወቷ ሳለች ታየኝ ዘንድ ልቧን ደስ አላሰኘውምና የሚል ቃል ወጣ። ይህንንም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከሁለቱንም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርከለዲስ በለተፈጸም ከበድረ ሶበ ወላዲትከ ሞተት እንተ ትተልወከ ድረ ለልሃለዩ ሰብ እንተ ባሕቲታ ቀቢረ አስማይከ እምበድንከ ዘይቤ ነገር ምስለ ስጋ እሜ ይኩን ስጋዬ ህቡረ። በዝችም ዕለት የከበረች እምራይስ በሰማዕትነት ሞተች። ይህችም ብፅዕት በክርስቶስ ሃይማኖት ለጸኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርንም እየተማረች አደገች። በአንዲትም ዕለት ውሃ ልትቀዳ ወደ ወንዝ ስትወርድ ስለ ክርስቶስ የታሰሩ እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስትና ዲያቆናት ናቸው። ከእርሳቸውም ጋር ስሟን ይጽፍ ዘንድ መዝጋቢውን ለመነችው። መዘገባትም። ወደ ከሃዲው መኮንን ወደ ቁልቁልያኖስ አቀረባት። እርሱም ለጣዖት ተሰግድ ዘንድ በብዙ ነገር ሸነገላት። እምቢ ባለችውም ጊዜ ቸብቸቧን ይቆርጡ ዘንድ አዘዘ። ከተባባሪዎቿም ጋር ምስክርነቷን ፈጸመች። ለእግዚአብሔርም ምስጋና ይሁን፣ የሰማዕታት በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእምራይስ ዛደገት ቀሱታ ዘተቀድ ቦቱ ማየ ቀዳሚ ሕይወታ ውስጥ አውደስም ትውር መስለ ሰማዕታት ሙቅህታ ሀየለት እምሌቃን ወተላለት በስርዓታ እንዘ አሰርቱ ወክሌቱ ክረምታ። በዝችም ቀን የዱማቴዎስ ወንድም የከበረ መክሲሞስ አረፈ። እነሆ ገድሉን ከወንድሙ ገድል ጋር በዚህ ወር በ17 ጽፈናል። ለእግዚአብሔር ምስጋና ይሁን አሜን። ሰላም ለመክሲሞስን ዘንዑስ ሃሎ ዘወርዘው በተጋድሎ ጊዜ አይረፈ ጊያሁ እለመጹ ለተቀብሎ መቃርዮሶ በነጸረ ማኅበረ ቅዱሳን ኩሎ ብፁዕ አንተ መክሲሞስ ይቤሎ። አምላከ ቅዱሳን ለነሱ ካደለው ፍቅራቸው ለእኛም አይንሳን፣ በረከታቸውን ያብዛልን ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ ነብብ ተወከፍ ዘንዴቴ የመጽሐፈ እንተረሳይ ከግዚኦ ጸሪቀ መበለቱ ኩፈ እምላቡ በውላን ዘተርፈ ነቢያ ቅዱሳን ዋርያት ሰባካን ሰማዕት ወጻድቃን ደናግል ወደ አዲ ወመነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆምኑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉም ባይ ስቡር የማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት እላይረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግሥት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ ኢይንሣሞት። ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ አንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎትክሙ በእንተ ማርያም እሙ ተማይጸነ ለክርስቶስ በሥጋው በደሙ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀ ከሊል ወልደ ንጉሥ አግር ጸራት አይተገር ያህል አገሪትን ኢትዮጵያ ለመካነነ ደብረ ቤት የለ ዓለም ዓለም አሜን።